Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። እንደምን ሰነበታችሁ? እንኳን አደረሳችሁ። በድርብርቡ ከያላችሁበት ይድረስልን። የአንድ ሰዓት እርግጡን ከተባለም ለ55 ደቂቃዎች አብረናችሁ እንቆያለን። ቆይታችሁ ያማረ የደመቀ የቁም ነገርና የለዛ የሞቀና የተሟሟቀ እንደሚሆን እርግጠኞች ነን። ኢሳይያስ ልሳኑና ቅድስት አቤነዘርነን እጅ የምንነሳው ከዚህ ከምድር አሜሪካ ዲያስፖራ እንዳይገለጥ በጮሌ በገግታ የዋህ ሲገለብጥ እናይቆረቁሬ ከቶላንሳ መሳይ ልብን አጨልሞ ትትና ሲያሳይ እናይቆረቁሬ ከቶላንሳ መሳይ ልብን አጨልሞ ትትና ሲያሳይ ይገርምሻል። ለዚህ መርሃ ግብር ደፋ ቀና እያልኩ ያለ አንድ እንግዳ ነገር ገጠመኝ። ጊዜው አውዳ መስሎነ እንግዳ መጣበት? አረ የለም፣ የሰው እንግዳ ሳይሆን ያጋጠመኝ የነገር እንግዳ ነው። አስፈሪ ወይስ አስደሳች? አንቺም አድማጮችም ከሰማችሁት በኋላ ትፈርዳላችሁ። ወግ ሲጀመር በእጄ ብሎ ነው የሚሰማው። በእጄ እንዲሆነ አዲስ የገዛሁትን የድምጽ መቅረጫ ዘመናዊ ሆነች ለሳምንታዊው የውቢው ልሳን ወግ አቅርቦቴ ልቀርጽ ቤት ተቀምጫለሁ። ብቻዬን ነበርኩ። ድምጼን እያሟሸው እያለሁ እቆያለሁ። ቀርጬም ሞከርኩት። ጥሩ ድምጽ ይወጣል። ጥራቱ ደስ ብሎኝ በቃ ቀርጻለሁ ብዬ የምቀርጽበትን ዲጂታል መሳሪያ እየሰራ እንዳለ ጉሮሮዬ ሲደርቅ ማርጠቢያ ውሃ ጎንጨት የምለውን ላመጣ ወደ ውስጠኛው ክፍል ገብቼ ተመለስኩኝ። መቅረጫው እንዳልኩት እየቀረጸ ነበርና በዚያው የማነበውን አንብቤ ጨረስኩ። ኋላ ላስተካክል ባርቶት ልነካካው መልሼ ከመጀመሪያው ጀምሬ ሳዳምጥ እንግዳ ድምጾች ተቀርጾበት ሰማው። ማለት ቆይ አድምጩ። ይህን ድምጽ ሁላችሁም አድምጡት። ተቀርጾበት ራዲዮ ከፍተህ ነበር? የለም፣ ምንም ድምጽ እኔ የሚሰማኝ እኮ የለም። መስኮት ከፍተህ ነበር? ስነግርሽ ምንም ድምጽ የለም በአካባቢ። እንዴ አልደነገጥክ? እንዴት አልደነገጥ? የጣረ ሞት የሚስብ መቅረጫ ነው እንዴ ብዬ ለራሴ ግራ ገባኝ። ስለዚሁ ጉዳይ ጉግል ውስጥ ገብቼ ስለ መቅረጫውም አጣራው። የድምጽ መቅረጫው ለካንስ አየር ላይ የተበተኑትን የሚዘዋወሩትን ድምጾች ለመሳብ የሚያስችል አቅም ያለው መሆኑን ተረዳው። የሚገርም ነው። ታዲያ ይሄ ያጋጠመኝ የኛን መርሃ ግብር አስታወሰኝ። ማለት የዲያስፖራ ራዲዮ ከዚህ ቀደም ተሰምተው የማያውቁ በድምጽ ሞገድ መቀበያው ያልተተረጎሙና ያልቀረቡ አዳዲስ መስተንግዶችን መያዙን አመልካች ነው። ይህንን በእርግጠኝነት መናገር ይቻላል። በነገሬ ላይ ኢሳይያስ፣ አቤት። አንተ ወግህን እያነበብክ ያ ድምጽ ድንገት እየገባ አስቸግሮ ቢሆንስ? እሱማ ምቀኝነት ይባላል። ሰው ለህይወቱ ትርጉም ለመስጠት ሲጥር ታሪኩን መተረክ ይጀምራል። ይህን አልፌ ያንን ተጉዤ ብሎ ለሌሎች ይዘክራል። ዛሬ ታዲያ ጊዜውና ኑሮ አልገናኝ እያለ እንጂ ወትሮ ተረት ተረት የሚያውቁ ከህይወታቸው ቀንጭበው የሚነግሩን አያቶች አባቶች ነበሩ እና ያለፉበትን ሲተርኩልን በተረቱ ስንስቅ ስንደሰት
ከቶም ስንማር እንቆያለን። የወቅት ፊቶቻችን ዘወትር ሲነግሩንና ሲተርኩልን የሚኖሩ ከዚሁ የተጨለፉ ናቸው እና ካፋፍ የሚወርደውን የምንቀባበለውን ተንተርሶ መማርና መማማር አለ። ታዲያ የግል ታሪክ ሆኖ የሚነገር በነፍስ ወከፍ ይሁን በወል ብዙ ነገር ያስታውሰናል አይደል? ምሳሌ ይዞ ጭብጥ ኖሮት የሚሰማ ውብ ወግ ደግሞ ለጆሮ የሚጥም መሆኑ ብቻ ሳይሆን የሚማሩበት፣ ስቀው ለዛውን የሚያውቁበት፣ አዝነው ነጥቡን የሚገነዘቡበትም ነው። የዚህ ሀገር ቋሚ ነዋሪዎች ቀን ህንዳውያን ወግ የሚያወጋ ዓለምን ይቆጣጠራል ይላሉ። ታዲያ ነገርን ነገር ያነሳዋል እንዲሉ ኢትዮጵያውያን ከግማሽ ምዕተ ዓመት ወዲህ በገጠመን ስደት ጉዟችን ብዙ ይናገራል። እያንዳንዱ ስደተኛ የተሸከመው ታሪክ ሊተረክ ይገባዋል። የስደት ጉዞ ቀላል አይደለም እና በዛሬው መርሃ ግብራችንም በጉዟችን ዙሪያ አንድ ስደተኛ እንግዳችን ይሆናሉ። ተስፋ አይቆርጥም የኢትዮጵያ ሕዝብ በምንም አይነት ሀገሩን ረስቶ ተስፋ ቆርጦ እንዲያው እዚህ ነኝ ብሎ እኮ የሚኖር የለም። ሁሉም የስደት ኖሮ ስደት ነው እንግዲህ አገር ስላልሆነ ምንም ነገር እንትን የምታየው ነገር የለም። እና ደግሞ የኛ መምጣት ደግሞ አለው እግዚአብሔር ያደረገው ነገር አለ። አዎ የዛሬው እንግዳችን ወደ ኋላ ስማቸውን የምንገልጥላችሁ ጉዳያቸውና ወጋቸውን አብረው የሚያወጉን እንግዳችን ናቸው። በዛሬው አባዬ ጦርነት እንዴት ነው የሚጀምረው? አባት እንበልና ሱዳንና ኢትዮጵያ ቢጣሉ፣ እናት ደግሞ ዘልቀው ሱዳንና ኢትዮጵያ አይጣሉም ይላሉ። አባት መለስ አድርገው አውቃለሁ እኮ እሱንማ ለምሳሌ ያልኮ ነው። እናት መለስ አድርገው ልጁን አያሳሱት እንዴ? ፈጽሞ አላሳሳትኩትም ይላሉ አባት። እያሳሳትከው ነው ስል አባት እንዴ እቺ ሰው ጤናም የላትም እንዴ አላሳሳትኩም ይላሉ ጠም ብለው። እኔንማ አትሰድበኝም ጤናህስ ያጣስ አንተ። በዚህ መሃል ልጅ አባዬ በቃኝ አትጣሉ በቃ ጦርነት እንዴት እንደሚጀመር አሁን ገብቶኛል አለ ይባላል። እንዲህ ነው ትንሹ ትልቅ ቤሳው ቁም ነገር ተደርጎ መጋጨት ይጀመራል። ታዲያ መዋደድም ሆነ መጣላት ደግሞ እንደ ታንጎ ዳንስ ነው ይባላል። ማለት ኢሳያስ ሁለት ሰው ወይም ሁለት ወገን ያስፈልገዋል። አንድ ወገን ዝም ካለ ወይም ነገሩን ወደ አዎንታዊነት ከቀየረው ተቀይሮ ሰላም ይወርዳል። ለዚህ ታዲያ መደማመጡ አንዱ ከሌላው ውስጥ ውበትና ፍሬን ለይቶ ለማግኘት የመቻል ብቃት ይጠይቃል። ዋናው ነገር ደግሞ የጥልና የግጭት አንዱ መነሻው አተረጓጎምና አድማጩ ዘንድ ሲደርስ ያለው ትርጉም ነው። ለአድናቆት ተብሎ የተናገሩ ስድብ፣ ያሞገሱት እንዳኮሰሱት፣ የመከሩት እንደሰደቡት ተደርጎ ተቆጥሮ እሳትና ጭድ ያደረገው ሁኔታ ሊገጥሞ ይችላል። አይ ቁንጅና ተብሎ ሲነገር አንድም ለአድናቆት አንድም ለስላቅ ቢሆን ተቀባዩ እንደፈቀደው ነው የሚተረጉመው። አንዳንዴ ሰውና ሰው ሲጣላም እገላግላለሁ ብለው ገብተው እርሶም ተከላክለው የተደበደቡበትም ሊኖር ይችላልና ሊያስቡት ይችላሉ። ታዲያ ያ ታዳጊ ልጅ አፍንጫው ላይ ፈሳሽ በስቶበት ያዩና አንዲት እናት ልጅ ናፕኪን ወይም ለስላሳ ወረቀት የለህም ብለው ቢጠይቁት አይ ማማ ቢኖረኝም ለማላቀው ሰው አልሰጥም ያለውን ቀልድ ያውቁት ይሆን? ሌላም ቧልት እኮ አለ በዚህ ረገድ። ምን የሚል ኢሳያስ? ሰውየው ውሻ ነክሷቸው አንድ የሚያውቁት ወጣት ያገኙና ሲያያቸው ወይ ውሻ ነከሶት እንዲጋሽ ገብሬ ይላቸዋል። አው ልጄ ሲሉት ምን ነው አጠገቦ ሌላ ሰው አልነበረም እንዴ ቢላቸው አሄ ሌላ ሰው ምን ያደርጋል ራሴ እዛው ቆሚያል ነበር ብለው አረፉ። ወጣቱ የሚረዳ የሚያግዝ ሰው የማለት ሲሆን ሰውየው ደግሞ ሌላ የሚነከስ ሰው እንዳለ ተሰማቸውና ነው። እንደዚህ ሁሉ ምክር ብለው የተናገሩት ስድብ የሚሆንበት አጋጣሚ ከጥል ሞገድ ከቶ ያርፋል። የዛሬው የጥበባዊ ቃላችን የዝግጅታችን ቀዳሚ ቃል ሹካችሁን አትርሱ ይላል። ሹካችሁን አትርሱ ሲባል ምን ማለት ነው? ውስጠ ሚስጥሩ የሚፈተተው ወይም የሚተረጎመው በምሳሌ ተላብሶ የሚቀርበው በዝግጅታችን ማጠናቀቂያ ላይ ደህና ቆዩን ልንል ስንዘጋጅ ማሳረጊያችን እንዳጀማመራችን እንዲሳካለት እንዲያምርበት ስለምንሻ ስለምንፈልግ ጭምር እዛ ላይ ይሆናል። እና የሹካችሁን አትርሱ ጥበባዊ ቃል ፍቺ በስተመጨረሻው ላይ
ተጠባበቁት። በድጋሚ መልካም ቆይታ ከዝግጅቶቻችን ጋር እንዲሆንላችሁ እየተመኘን ወደ ቀዳሚ ጉዳይ እናመራለን። ይህ ከማስተዋሻችን የተሰኘ መርሃ ግብራችን ነው። ኢትዮጵያና ኢትዮጵያዊነት፣ የኢትዮጵያ ፍልስፍና፣ የኢትዮጵያ ከፍታ ከጥንታዊነት እስካሁን የሚነገር እውነት ነው። እዚህ በዩናይትድ ስቴትስ ውስጥ ኢትዮጵያና የኢትዮጵያ ፍልስፍና መሰረት ያለው ለአፍሪካ አሜሪካውያን የነጻነታቸው ምልክትና ይዘት ሆኖ ይቆጠራል። ለዚህ አስረጅ የሚሆኑን ፈልገንና ፈትሸን መተረካችን ማስተዋወቃችን ይቀጥላል። ላለፉት 2 ተከታታይ ዝግጅቶች የኢትዮጵያውን ባለውለታ ከሆኑት አንዱና ዋነኛው የኮሎኔል ሮቢንሰንን ታሪክ ስናቀርብ ቆይተናል። ዛሬ 3ኛውና የመጨረሻውን ክፍል ልናቀርብ ተዘጋጅተናል። እነሆ በዚህ መሸጋገሪያ እንከታተለው። ሜይ 2 1936 እንደ አውሮፓውያን ዘመን አቆጣጠር 4 ሰዓት ማለዳ ከአዲስ አበባ የመጨረሻው ባቡር ጃንሆይንና ሌሎችን ይዞ ነጎደ። ከ2 ቀናት በኋላ ፋሽስት ጣሊያን አዲስ አበባን ደግሞ ተቆጣጠረ። ኮሎኔል ሮቢንሰን ግርግሩና መዋከቡ በበዛበት ሁኔታ አውሮፕላን አስነስቶ ጅቡቲ ሜይ 4 ቀን ጅቡቲ ይገባል። የኢትዮጵያ ኮሎኔል ዩኒፎርም የለበሰው የአሜሪካው ተወላጅና ዜጋውን ፈረንሳዮቹ ምን እንደሚያደርጉት ጥቂት ግር አሰኛቸው። ምርመራ ካደረጉ በኋላ ለቀቁት። እርሱም ሐዘን በልቡ ተሸክሞ እልህና እንባውን እንዳዘለ በመርሳይ አድርጎ ወደ ተወለደባት ወደ ዩናይትድ ስቴትስ አሜሪካ ተጓዘ። በግንቦት መጨረሻ ላይ 1936 ነበር ኮሎኔል ሮቢንሰን ከዩኤስ የባህር ዳርቻም የደረሰው። የለበሰው ጃኬት የኢትዮጵያ ሞአንበሳ የተጠለጠፈበትና ወርቃማ አንበሳ በጃኬቱ በትልቁ ያረፈበት ሲሆን ኒውዮርክ የባህር ወሽመጥ ላይ ለመውረድ ወረፋ ይዟል። ሪፖርተሮችና ፎቶግራፍ አንሺዎች የ31 ዓመቱን ቡናማው የኢትዮጵያን የሎስ የተባለውን ኮሎኔል ሮቢንሰንን ይጠብቃሉ። እርሱ የሚራወጡትና የሚዋከቡት እርሱን ፈልገው አልመሰለውም። ስምህ ሮቢንሰን ነው? አዎ ካላቸው በኋላ ጥያቄው ተርጎደጎደ። ግራ ተጋባ። ሁሉም ይናገራል። በኒውዮርክ ለኢትዮጵያ የተባበሩት እርዳታ ሊቀመንበር ዶክተር ሴቮሪ ከአጃቢዎቻቸው ጋር ሆነው በደማቅ አቀባበል ተቀበሉት። ኮሎኔል ሮቢንሰን ይህን ያህል ዕውቅናን መቀዳጀቱንም አላወቀም ነበርና ግራ አሰኝቶታል። ለዶክተር ሴቮኒ እኔኮ ጀግና አይደለሁም፣ ኒግሮ ጎበዝ ፓይለት ሊሆን እንደሚችል ለማሳየት ብዬ ተነስቼ ነው ሁሉ ይላቸዋል። ኮሎኔል ዓለምን አቋርጠህ ሄደህ ለጥቁሮች ቆመህ በጥይት ተመተህ ንጉሳችንን ስታጓጉዝ ካጠገባቸው ሆነ እስከ መጨረሻው የቆየህ በቃልህ የተገኘ ሰው ነህና ጀግና ነህ አሉት። ትልቅ ስብሰባ የጥቁር መሪዎች ከተገኙበት በክብር ተጠርቶ በሞገስ ተነስቶ ተጨበጨበለት። በተገኘበት በተናገረበት ቦታ ሁሉ ያየውን የተመለከተውን መሰከረ። ከኒውዮርክ ቆይታው በኋላ ሺካጎ ተመሳሳይ ደማቅ አቀባበል እንዲሁ ተደረገለት። ኮሎኔል ሮቢንሰን ሕይወቱን በተወለደበት ሀገር መምራት ቢይዝም የኢትዮጵያ ነገር ግን ያብሰለስለዋል። ባገኘው ቀዳዳ ሁሉ ለማወቅ ይሞክራል። ግን የሚለውም የሚጥረውም እንደሚፈልገው አይወጣለትም። ወሬው ንግግሩ ሁሉ አውሮፓዊ ነበርና ቀዳዳ አጣ። ጃንሆይ እንዳሉትም ኢትዮጵያ መጀመሪያ ሆነች እንጂ ጦርነቱ እያደር እንደ ቋያ እሳት ሁሉም ዘንድ ተቀጣጠለ። በኢትዮጵያም የኢትዮጵያ አርበኞች ትግል ተፋፍሟል። ከአምስቱ ዓመታት ፈተና በኋላም የኢትዮጵያ ሰንደቅ ዓላማ ደግሞ እንደገና በድጋሚ ተወለበለበ። ዜናውን የተከታተለው ኮሎኔል ሮቢንሰን ይህን በሰማ ጊዜ በደስታ ተዋጠ። ብዙም አልቆየ ከግርማዊነታቸው ኮሎኔል ሮቢንሰን መልእክት ደረሰው።
የኢትዮጵያን አዲሱን አየር ኃይል እንዲያደራጅ የሚጋብዝ ነበርና የኋላ ኋላ ህልሙ የተሳካ ያህል ልቡ በደስታ ነጠረች። ኮሎኔል ሮቢንሰንን በኢትዮጵያ የአየር ኃይል አብራሪዎችና ቴክኒሻኖችን በማሰልጠንና በማዘጋጀትም የሚረዱትን 5 አፍሪካ አሜሪካውያን አብራሪዎችን ወይም ፓይለቶችንም አዘጋጀ። እነርሱም ጄምስ ቺክስ፣ አንድሩ ሄስተር፣ ኤድዋርድ ጆንስ፣ ሄሊ ሂልና ጆ ሙልድሩ ይሰኛሉ። ኮሎኔል ሮቢንሰን ከልዑኮቹ ጋር የኢትዮጵያን አየር ጓድ እንደገና ሊያዋቅርና ዳዴውን ሊያስጨርስ ከረጅም አስቸጋሪና አድካሚ ጉዞ በኋላ ከመዲናይቱ አዲስ አበባ ገባ። በፋሽስት ጣሊያን የተፈጸመውን ጭፍጨፋ ብዙዎች የተማሩ አሉ የተባሉት ሁሉ ሰለባ እንደሆኑ ሰማ። ከዚያ የፋሽስት ጣሊያን ጭፍጨፋ የተረፉትና ቀደም ሲል ወደ ዩኤስ አሜሪካ ከመመለሱ በፊት ቆስሎ በሕክምና ላይ በነበረ ጊዜ ያገኛቸውን የልዕልት ዘነበ ወርቅ ትምህርት ቤት መስራችና የኢትዮጵያ ሌላዋ ባለውለታ ወይዘሮ ሚግኖን ኢንስፎርድን አገኛቸው። በ1931 ኢትዮጵያ የገቡት ወይዘሮ ፎርድ በዚያ አስከፊ ጦርነት ወቅት ከመዲናዋ ዳርቻ ተሸሽገው ልብስ እየሰፉ ልጆቻቸውን የሚያሳድጉ ነበር። ግርማዊነታቸውም እንደተመለሱ ኢትዮጵያን በትምህርቱ መስክ ለማገልገል እንደገና ተሰለፉ። ኮሎኔል ሮቢንሰን ከወይዘሮ ሚግኖን ፎርድ በፋሽስት ጣሊያን የተፈጸመውን የዓይን እማኝነትንም በሰማ ጊዜ ልቡ ክፉኛ ነበር ያዘነው። ነገር ግን ካለፈው ይልቅ ኢትዮጵያ ከዚህ ወደፊት መርዳቱ ላይ አተኮረ። ከግርማዊነታቸው ቀርቦም ወትሮ የገባውን ቃል ባደሰ በጥቂት ዓመታት ኮሎኔል ሮቢንሰን የኢትዮጵያ መንግስት ከአሜሪካው TWA አየር መንገድ ጋር እንዲደራደር ዋና ፋና ዋጊ ሆነ። ከዚያም የኢትዮጵያ አየር ኃይልን በማሰልጠኑ በማጎልበቱ ላይ አተኮረ። ብዙዎችም በስልጠናው በአገልግሎቱም በአመራሩም ተጠቀሙ። ኮሎኔል ሮቢንሰን ከአየር ኃይል ስልጠና ከአብራሪዎች ግንባታ የኢትዮጵያ አየር መንገድንም በመስረታው በመርዳት በጦርነቱ በሰላሙ አብሮ የኖረ በመጨረሻም የሳምራዊ ተግባር አከናውኖ ሲመለስ በአውሮፕላን አደጋ ተጎድቶ በሕክምና ለ2 ሳምንታት ተረድቶ ነው በህልፈት የተሰናበተው። ኮሎኔል ጃን ሮቢንሰን የኢትዮጵያና የአፍሪካ አሜሪካውያን የደም ትስስር ምልክት ነው። የአንድነታችን ምሳሌ፣ የጣፈንታችን ግንኙነት መገለጫም ጭምር። ከዚያም አልፎ የኢትዮጵያና የዩኤስ ግንኙነት አንኳር ታሪክ ሆኖም ይወሳል። ታሪክ ምንጊዜም ባለውለታዋን አትረሳም። የኮሎኔል ጃን ሮቢንሰንም ግለ ታሪክ በዚህ ላይ ተጠናቀቀ። የምትከታተሉት ሳምንታዊውን የዲያስፖራ መርሃ ግብር ነው። ብዙ ትርክቶች አሉት። የዚህ ሀገር ተወላዲያንና ነባሮቹ ቀይ ህንዳውያን ታሪክ ያለው ዓለምን ይቆጣጠራል ይላሉ። ኢትዮጵያውያን ከግማሽ ምዕተ ዓመት ወዲህ በገጠመን ስደት ጉዟችን ብዙ ይናገራል። እያንዳንዱ ስደተኛ የተሸከመው ታሪክ ሊተረክ ይገባዋል። የስደት ጉዞ ቀላል አይደለም። በዚህ ጉዞአችን አምድ ቤታቸውን ዘግተው በተለያየ ምክንያት ሀገራቸውን ጥለው ለስደት የተዳረጉትን በራሳቸው አንደበት እንዲያወጉን እናደርጋለን። ገባ ወጣ እያልንም ከቃለ ምልልሱ ጋር እንወያያለን። የዛሬውን እነሆ። አንቱ ሲሉኝ አንደበቴ ፈታ ልቤ ፈካ አይልም እንደሚባለው ያራቁኝ ይመስለኛል። ስሜን የሚያውቁ በመርጌታነት አብያተ ክርስቲያናቱን ሳገለግል ያወቁኝ መርጌታ ብለው አንተ ሲሉኝ ቤተሰቦቼ ይመስሉኛል። ደግሞም ናቸው። ሀገሬንና ወገኔን ወዳለሁ። እነርሱም መርጌታዬ ብለው ሲያቆላምጡኝ ስሰማ እውነት እንደወደዱኝ ያህል ይሰማኛል። እድሜ እንኳን የዋዛ አይደለም። 81 አሁን ከ3 ቀናት በኋላ ይሆነኛል። አንተም አንተ እያልክ እንጨዋወት ይሉኛል። የዛሬው እንግዳዬ የዛሬው የስደተኛው ተጓዥ የጉዟችን እንግዳ መርጌታ ፍሳዬ አያሌው።
አይ ስደት አልኩኝ። እንዳለ እስከ አነጋገር ለዛቸው እስከ ሀገራዊ ወዛቸው ከአራት አስርታቱ ዓመታት በላይ በስደት የኖሩት በስደት ያሉት አዎ አንተ እያልኩም ማጫወታቸው መርጌታ ፍሳዬ ስደትማ ስደት አሉና ስደት እንግዲህ ወደ ሱዳን ስደት ነው። እንግዲህ መጀመሪያ በደርግ ጊዜ ብዙ ችግር ነበረ፣ ብዙም እንደልብ አልነበረም። እኛም ደግሞ በአቅማችን እኔም በአቅማ ውስጥ ገብቼ የከተማ ውስጥ ታጋይ ነበርኩኝ። በዚያ ያው ተጠቁሜ ልታሰር ስር ወጥቻለሁኝ። በዚያ ወጥቼ ወደ ሱዳን ገባሁ። በሰው የህይወት ጉዞ ውስጥ ከየት ብሎ ወግ ለመወገግ ታሪኩን ለመተረክ ያስቸግር ይሆናል። የኛ ቅርቦት ግን ወሰን ልኩ በስደት ጉዞ ላይ ያጠነጠነ ይሆናል። የኢትዮጵያውያን ስደት የቅርብ ጊዜ ክስተት ነው። እንደውም በመልክ መመልክ አድርገን ልናወጋው ከተነሳን የ1966 ዓመተ ምህረት አብዮትና የወታደራዊው አገዛዝ ጋር ተያይዞ እንደ ተስቦ የተዛመተ ተግዳሮታችን ነው። ቀደም ብሎ በነበረው ስርዓት ለትምህርት የተላኩት በገንዘብ ሳይቀር ማባቢያ ቢደረግላቸው በኑሮ ሊደልሏቸው ቢሹስ እንኳ ተመልሰው ወደ ሀገራቸው የመምጣታቸው ነገር እርግጥ ነበረ። እውነቱ እነርሱም ሀገሪቱንም እንደተነፋፈቁ እንደተፈላለጉ የኖሩበት ዘመን ሊባል ይችላል። ዳቦ ቆሎ ተሰርቶ በርበሬ ተፈጭቶ በላስቲክ ተደርጎለት የሄደ ያኔ ተማሪ የትምህርቱን ምስክር ወረቀት ይዞ መጥቶ ወገኑን እንዲያገለግልም ያኔው መንግስት ይቀበለው እንደነበረም ትዝ ይለናል። የኋላ ኋላ ግን የኛ ሰው እየተሳደደ ነፍሱን በጥርሱ አንጠልጥሎ የሚወጣበት ክፉ ጊዜ መጥቶ አረፈው እና ከተሜው ይባል ገጠሬው ሁሉም ጎጆውን የኋልዮሽ ከርችሞ በየባዱ ሀገር ተበተነ እና የስደት ጉዞው የፍልሰት ዘመኑ ሰለባ ካደረጋቸው መካከል መርጌታ ፍሳዬ አያሌው አንዱ ናቸው ወይም አንዱ ነው። ከቶ የመጀመሪያው የስደት ኬላው ጉዞህ ከየት ተነሳህ? እስቲ አብረን እንጓዝ አልኩት። የጉዞው ነገር በጣም አስቸጋሪ ነው። ከጎንደር ስወጣ በእርግጥ ጫሂታ አድርጌ ነው የወጣሁኝ። ግን በዚህ በደንቢያ ብዙ ዘመዶች ስለነበሩኝ እነሱ ጋር ያተኝ የቅድሚያቴን እየቆጠርኩኝ በእነሱ የተነሳ አለፋም ሁሉ ዙር ያለሁኝ ያልዞርኩበት የለም። ደርግ በዚህ ሲመጣ በዚህ ሲሸሸግ በዚህ ስል መጨረሻ ላይ ወደ ቋራ መሄድ ነበረብኝ። ምክንያቱም ወደ ሱዳን ለመምጣት ማለት ነው። ቋራም ሰው ስላለኝ ነው እንጂ መሄደው ሰዎች ባይኖር አልሄድም ነበር። አንድ አማቼ ነበሩ፣ አቶ ያክስቴ ባሌ ነበሩ። እሳቸው እዚያ ስላሉ አይ በዚያ አድርጌ እሄዳለሁኝ ብዬ ያው ስል መጨረሻ በነጋዴ ጋር ሆኜ ስንሄድ ከመሀል ላይ ልክ የጥቅምት መድኃኔዓለም ነው። በቃ መጀመሪያማ በቃ ይለፍ ምናምን የሚል ነገር አሁን መርጌታ ፍስሐ አያሌው ሳይሆን መርጌታ አስቻለ አያሌው የሚል እንትን ጽሁፍ ጽፌ በቁም ጽሁፍ ጽፌ የቀበሌ የገበሬ ማህበር እንደፈቀደልኝ አድርጌ ቤተሰብ ወንድማቸው ስለጠፋ እዚያ ለመጠየቅ ለመፈለግ ስለሚሄዱ እስከ ህዳር ድረስ ይለፍ ሰጥተናቸዋል የሚል ወረቀት ይዣለሁ። ያን ይዤ በመሄድበት ጊዜ ከመሃል ላይ የደርግ እንትን የምርት ካድሬ ፖሊስ ምን ሁሉ በቃ የሚያውቁኝ እዚያ ጭልጋ ሰራ የሚያውቁኝ ሁሉ ወታደሮች፣ አስተማሪዎች፣ የምርት ካድሬዎች ከመሃል ላይ እንደዚህ ተገናኘን። ጥቅምት መድኃኔዓለም ነው። በቃ ከዚያ በኋላ አለቀልኝ ብያለሁ። ከዛ በቃ አቆሙንና የት ነው የምትሄዱ? እኔማ ወደዚህ ሌሎችም ተጠየቁ። ይለፍ ምናምን አሏቸው። እኔ ይለፍ እየሰጠቻቸው ያን እያየ ጥላሁን ይባላል እግዚአብሔር መቼም ካለ እግዚአብሔር ያሰንብተው መሆኑ እርሶን አላውቀውም፣ ጭልጋ አብረን አልሰራንም፣ ፍስሐ አያሌው ነው። እሱማ ወንድሜ ነው። እኔ አስቻለ አያሌው፣ እሱ ደግሞ ፍስሐ አያሌው ነው። ልክ ነው። በቃ ወንድሜ ነው፣ እኔን ነው የሚመስል አንድ ነን አልኩኝ። እኔ ኋላ ጥላሁን በጣም አጥብቆ ያዘኝ።
ይሄ የመርስ ካድሬው እኔ እኮ ፍስሐ መስሎኝ ነው። ያኛውም 10 አለቃ ማን ነው የሚባል ስሙ ጠፋኝ እንጂ እኔም እኮ ፍስሐ መስሎኝ። አይ እንጃ አይመስለኛል ሲል ጨነቀኝና በምልክት ስለው ኧረ ግን እኮ ፍስሐ መስሎኝ ነው። ለካ እርሶ መርጌታ አስቻለው እንደው አምሳያ እኮ ነው። የሚገርማል። አይ ጉድ አውቆኛል፣ ግን ሊያወጣኝ ፈልጎ ነው በእውነት የመርስ ካድሬው። እኔ እኮ መስሎኝ ኧረ አይደሉም፣ ይኸው እንግዲህ እንደ አምሳያ ነው እንጂ በቃ ሲላቸው ሁሉም ይለፉ ግን ማህተም የለውም አለ ሲል ያኛው የመርስ ካድሬው አይ የቆላ ገበሬ ማህበሮች ማህተም አላሰራንላቸውም። አይ እንግዲያስ በሉ ሄዱ፣ ደህና ሁኑ። በዚህ ተለያየነ ማለት ነው። ከዚያ ቋራ ገባሁኝ። አቶ ግሩም ገብረ ማርያምን አገኘው። ያው መቼስ በጣም አዘኑ። እሳቸው 1-2 ሳምንት ቆይቼ ሰው ወደ በረሃ እርሻ ያለው ሰው አገናኝተው ሱዳን እንዲያደርሰኝ ያደረጉት። ሱዳን ገባ ማለት ነው። በጥቅምት አንድ አጥንት በሚባልበት ጊዜ ቢሆንም ወጣትነቱ ጋራ የትግል ስሜቱ አብሮ ተዋህዶ እያሟሟቀው ነበር የእግር ጉዞውን የስደት ሩጫውን የተያዘው። መሰረቱ እዛው ጎንደር በመሆኑ ዲብ ገመገሙን ቋጥኝ ረባዳውን በውል ስለሚያውቀው በዚያን ጊዜ የነበሩትን የገበሬ ቀበሌ ሹማምንቱንም የሀገሬው የወንዜው የቀየው ሰው ነኝ ብሎ ማለፍ አልተቸጋገረም። እንዳወጋኝ ሱዳን ከገባሁ በኋላ ያው ኢህአፓ እቀጥላለሁ ስል አልተመቸኝም እና በዚያ የኢፒዲኤ የሚባል ድርጅት ኮሎኔል ምሩ ከነበሩበት እዚያ ገብቼ ያው እንዲሁ ለሀገር ስታገል ነበረ ያቅሜን ያህል ማለት ነው። በዚያ ወደ ሀገር እመለሳለሁ ነው እንጂ እዚህ እመጣለሁኝ ብዬም ሀሳብ አልነበረኝም። እንደገባሁ ወደዚህ መምጣት ይቻል ነበረ። በዛን ጊዜ ችግር አልነበረውም ሱዳን ሀገር። በቃ ስደተኛ ነኝ ይሄ ካልክ ትመጣለህ፣ ብዙ ጭቅጭቅ ችግር አልነበረውም። እና ግን እኔ በዚያ ድርጅት ገብቼ ወደ ሀገሬ ታግዬ ወደ ሀገሬ ገባለሁ ነበር ሀሳቤ። አልሆነም፣ ያም አልተሳካም። ያው መጨረሻ ብዙ ሰዎች ወደ አሜሪካ አብረን ስንታገል የነበርን ሰዎች ወደ አሜሪካ ልሄድን ዛሬ ፓርቲ አለ እንድትመጣ እንዴት ነው ትግሉ እንዴት ብለህ ተመዘገብ ለድንገቱ ብለናል። አሁን እነዚህን ሰዎች ምን አልኩኝ እንዲሁ ሌላው ሲጠራኝ ለድንገቱ ብለህ ተመዝግበህ ኖረህ ነው እያልኩኝ እየሳብኩኝ እኔ ዝም እየዚያ ቁጭ ብያለሁ። ኋላ መጨረሻ ሳይሆን እነ ለድንገቱ እየቀደሙኝ ሄዱ፣ ወደዚህ መጡ። እኔ ዝም እየቀረሁኝ ኋላ መጨረሻ ያው ያቅመን ያህል ታግዬ መጣሁ ማለት ነው። የስደቱ ጉዞ ጎጻጎጽ ነው ወይም ወጣ ገባ ነው። መርጌታ ፍሳዬን የስደቱን ውጣ ውረድና ናፍቆት ነገርን አነሳውበት። ውጣ ውረዱማ በቃ ከዚያ ደግሞ ስራ ለመቀጠር ግድ ትግርኛ መናገር አለብህ፣ ወይም ኤርትራዊ ወይም ትግርኛ ከተናገርክ ነው። አብዛኛው ኤርትራዊ ነው። እዚያ ካልተናገርክ ምንም ስራ አታገኝም። እኔ ደግሞ ትግርኛውን አውቀዋለሁ። ከዛ ረገና እሱማ ደግሞ በጣም የሚያስቅ ነገር ነው። እንዴ ለመሆኑ የት ነው አገሮት? እኔማ አኮሎ ግዛይ አልኳቸው። ውስጥ አይደለ አኮሎ ግዛይ። እንዴ ታዲያ ፍስሐ ያለው ነው የሚለ? አዎ ሀየለውም ነበር አባቴ ላስላቸው። ድንቅ ነበር፣ ጽቡቅ ጽቡቅ አሉ። እሺ ትግርኛውንም መለስኩላቸው። እዚያ ፈተናውን አለፍኩኝ ማለት ነው። አለፌ ወደ ተዋባ ክሊኒክ ተመደብኩ። ስራው ያው ተመደብኩ እሱ ጋራ ማለት ነው። በኋላ ተመደብኩ በኋላ ያው ሰላም ሆነን በቃ እናለን። 10 ሰዓት ላይ ቁርስ አለን። እዚያ ቁርስ በ3 ወር ነው ምናምን። እዚያ የሚመጣ ደግሞ በዚህ በጎንደር በምን የሚመጣ አያፍሳ ምናምን እያለ ይመጣል። እኔም እየተቀበልኩ እንትን ስል ይሄን ሁሉ ያያል። በኋላ ከዛ እየተጫወትን አይ ፍሳ እኮ
ከዛሬ ከ3 ወር በፊት ኤርትራዊ ነበር። አሁን ደንበኛው አማራ እኮ ሆናል። አላስገባን ስትሉ ምን ታዲያ ምን ላርግ መግቢያ ሳጣ ስል በሳቅ በቃ ተሳስቀን ከዛ በኋላ ያው በሰላም ስሰራ ቆየሁ። የቤተሰብ ነገርስ ዓላማም ተልኮም ስሜትም ይሆን ለስደት ሲዳርጉን ትተውት የመጡትን የማስተዋስ ነገር ሁሉም ያሰላሰለው ይመስለኛል። እና በዚያ የሱዳን ስደት የቤተሰብ ናፍቆትና ትዝታው እንዴት አርጎት ነበር? የሱ ነገርማ ምን ተለዋለ መቼስ ሌትም እንቅልፉ የመቼም ይተኛል ማለት ነው እንጂ ከፊቴ ነው ልጆች የሚደቀኑ ቤቴ ሁሉ ነገር ትዝ ይለኛል። ምን አረጋለሁ? ያቅሜን ያህል ሁሉ ጊዜ ደብዳቤ መጻፍ ነው፣ እነሱም ይጽፋሉ። ምንም ነገር የለም። ስራ ሰርቼ ለነሱ ምልከው ነገር የለም። ለራሴም በስንት መከራ ነው ያቺ የምትሰጠኝ ደሞዝ ሙልባት ማድረባት። ያው ዝም ብለን እንደተጨነቅኩ መጣሁ ማለት ነው። ኋላ መጨረሻ ግድ እነዚህ የጣጣሉት ሲመጡ እኔም እንግዲህ ልሂድና እንግዲህ በስደት ጉዞ በስደት ኑሮ ስጋትና ለመረጋጋት አብሮ ይኖራል። ደግሞ ሱዳን በዚያን ጊዜ ተናጣቂው ስጋቱ ብዙ ነበርና ለመርጌታ ፍሳዬ አነሳውበት። መሆኑንስ የመኖሪያ ፈቃዳችሁ ነገር እንዴት ነበር? ብጣቃ ምናምን ነው የሚሉ ያው እኛ መታወቂያ አለን፣ የሱዳን መታወቂያ አለን፣ የመኖሪያ እንትን አለን ፈቃድ እና ደግሞ የሥራ ደግሞ ፈቃድ አለኝ እዚያው የክሊኒኩ ማለት ነው። የታወቀ ነው። አይአርሲ ይባላል። በእርግጥ ብጣቃ ይባላል። ብጣቃ ማለት መታወቂያ ማለት ነው። ይጠይቃል፣ ያንሳሳይ እንትን ይላል። እንዲያውም አንድ ጊዜ ዶክተር ኪድነር የሚባል አለቃችን ነበረ እዚህ የአሜሪካን አፍሪካን አሜሪካን እሱ ነው ኃላፊያችን። አንድ ጊዜ ተፍትሽ ይሉታል፣ ፍተሻ ሲሉ ይዘውት አገኘው። ይሄ እኮ የኛ አለቃ ነው፣ ዶክተር ነው። ሀበሽ ይትከለም እንግሊዝ፣ ሀበሽ በሙሉ እንግሊዘኛ ይናገራል። ይሄ ሀበሻ ነው፣ በጭራሽ ሀበሻ ላይ ነው እነሱ እንትን የሚሉ በጣም መከራ ነው። እንዱ ሀበሻ ገንዘብ ያለው ነው የሚሉ በቃ ሰርቶ ስለሚኖር አምጡ ነው እኮ በይፋ እኮ ነው ገንዘብ አምጡ ነው። አላ በስንት መከራ ተከራክሬ አስወጥቼዋለሁ እሱን እንኳን። ሰው በደረሰበት በተሰደደበት በተገኘበት ራሱን አዋህዶ ኑሮን መግፋቱ አልቀረም። ስደተኛው ሱዳን 8 ዓመታትን ያሳለፈው ለትግል ብሎ የገባው መለሳለሁ ብሎ ያለመው ሀጋይ እንደታከከው ቅቤ ቀልጦበታል። ሌላ ተስፋ፣ ሌላ ሐሳቤ፣ ሌላ ምኞት ማሰብ ይጀመራል እና ባለበት ጊዜያዊ ሙቀትም ይፈጠራል። የሱዳን ትውስታውን ነገር አነሳውበት መርጌታ ፍሳዬ። እኔ የሚያስደስት ትውስታ ምንድን ነው? አሁን ከሰኞ ዓርብ የነሱ ጅማ ስለሆነ ዝግ ነው። ሰራተኛው በዚህ የሳምንት የሚሰራው ይመጣል፣ ምን ይመጣል። አንድ ላይ ሆነን አንድ ዋይት ሃውስ የሚባል እንትን ነበር፣ ብዙ ሀበሻ የሚኖርበት። ከዚያ ተጠራቅመን አብረን ካርታ እየተጫወትን ምን እየተጫወትን እየሳቅን ብዙ የምናሳልፍ እሱ ትዝ ይለኛል። በጣም ሳቅም አለ፣ ጨዋታም አለ፣ ቀልድ አለ። በጣም እሱን አልረሳውም በእውነት። በጣም መተባበር አለ፣ አንዱ ለአንዱ ነው። በቃ በጣም ደስ የሚል ሌሊቱን ሁሉ እናነገዋለን ዝም ብለን ስንስቅ ስንጫወት። የካቲካላ የምትባል አረቅ ያለች ያችን እየቀመስን አንድ ጊዜ ትዝ የሚለኝ ካቲካላ ሱዳኖች ጥቁር ሱዳኖች ናቸው የሚጠምቁ ሴቶች። አሁን በሌሊት ነው እንግዲህ ማታ ነው ሄደህ የምታመጣው። አሁን ጠርሙስ ሲያዝ
ወታደር ካገኘ ምንድነው ብሎ እንትን ይላል በፌስታል ያመጡ ነበር። አንድ ጊዜ የኔ ተራ ደርሶ በፌስታል ገንዘብ ገዝቼ እነሱ በጠርሙስ አድርገው ፌስታል አለ አይደለም አዲስ ፌስታል ማያፈስ እዚያ ላይ ያደርጉልናል። ሀቤታችን መተን ደግሞ በጠርሙስ አድርገን ነው እንደገና እንትን ምን ነው አሁን አስቀድቼ ያ ፌስታል ለካ እሾህ እንትን ብሎታል ነክቶት ሀቤት ልደርስ ስል ፈሶ አልቋል። እኔ አላየሁትም። ተመልሼ ሄጄ እንደገና ሌላ ፌስታል አበጅቼ እንደገና ገዝቼ ተመልሻለሁ። በጣም እየሳቅኩ ለራሴ ምን ሆነ ይሉኛል። አይ እንደዚህ ብሎ ስላቸው በሳቅ እነሱን ጊዜው ሲያልፍ ያስቸጋሪ የነበረው ጥቂት ፋታ ሲሰጥ የሄዱበትን ጎዳና መለስ ብሎ ቃኝቶ ራስን መጠየቅ አይቀርም። ይህ አይነት መስቀለኛ መንገድ ስደተኛ ዲያስፖራው ይገጥመዋል እና መርጌታ ፍሳዬንም ይህንን መስቀለኛ መንገድ አነሳውበት። ሁልጊዜም ነው እንጂ እሱማ ምን ጊዜውማ ስደቱ ራሱ እንትን ይልህ የለ አገር አይደለም። እንደ ልብ ደግሞ መንቀሳቀስ ላይ አንድ ነገርስ በሆን ትላለህ። ያ አለ ስጋት አለ። የሰው ሀገር ነው። እንዴት ብለህ ራስን እንትን ትላለህ? አስቸጋሪ ስለሆነ ሁልጊዜም በችግር ነው። እሱማ ስደት ነው። ምንም እርግጥ ተራው ህዝቡ የሱዳን ህዝብ ጥሩ ነበር። በዚህ በሮመዳን አሁን ሜዳ ላይ ነው የሚበሉት። ሰው ሲያልፍ ግባ ነው እትፈደል ነው እንትን የሚሉ ና ግባኛ ጋር ብላ ነው እና በጣም ጥሩዎች ናቸው። ይሄ የመንግስቱ ክፍል ወታደሩ ምናምኑ ካልሆነ በስተቀር ህዝቦቹ ጥሩዎች ናቸው። ሰው ጋራ መብላት ይወዳሉ። ቢሆንም ግን በቃ ደስ አይልም ሁሉም ነገር ስደት ነው። ምንም በምን ያንን አይነት ወቅቶች ላይ እንደዛ ከባድ በሆነበት ሁኔታ ውስጥ በምንድን ራሳችሁን ታጽናኑት ነበር? እንዴት ነበር የምትኖሩት? አልፎ እንደ በዓልማ ምንም አይነት እንትን አይልም። ቤተክርስቲያንም አለ በዓልም ልደትም በበዓሎች የሀገራችን ባህል በሙሉ ህዝቡ ደግሞ ተባባሪ ነው። አንድም ሰው እገሌ ትግሬ ነው፣ እገሌ ኦሮሞ ነው፣ እገሌ አማራ ነው፣ እገሌ ምናምን የሚባል ነገር የለም። በኢትዮጵያዊነት ነው። አሁን አንድ ሰው ኢትዮጵያዊ ሆኖ ስታየው እዚህ ላይ ትንሽ አድፎ ካየሁት ወይም እኔ ሌላውም ካየኝ እኔ እንትን በየ እንዴ ሆነ ነው በላን ወደ ቤት እዚያው ወስዶ ሻወር ይባላል ያው ታጦ ምን ብሎ ቢችል ገዝቶ አዲስ የሳት ባይችል ደግሞ የታጠበ ሸሚዝ አልብሶ ምን ብሎ አብልቷ ጠጥቶ ለማዋሰላት ብሎ ገንዘብ ሰጥቶ ነው የሚሰድ። እንደዚህ ነው። በጣም ነው የምንተዛዘን የነበረ። እገሌ ወገሌ የሚባል ነገር የለም። እገሌ ወገሌ የሚባል ያየሁኝ እዚህ አሜሪካ ከመጣሁ በኋላ። አዎ ልዩነት ያየሁት አሜሪካ ነው አለ እና የስደተኛው ጉዞ በስተመጨረሻ ከሱዳን ወደ አሜሪካ ሊደረግ ነው። የአሜሪካ ኑሮ፣ የአሜሪካ ስደት፣ የአሜሪካ ህይወት እና መጻዊው ምኞት መርጌታ ፍሳዬ አያሌውን ለሳምንት በክፍል 2 እናወጋዋለን። የዛሬው ጉዟችን የተሰኘው አምዳችንም በዚሁ ተጠናቀቀ። ጤና ይስጥልኝ። እምነትና ክህደት በርግጥ ታምነኛለህ? ልብህ ያርፋል እምነት ሰጥተህ? ለእምነቴ መሐላ ችቦ ለኩሼ እነግርሽ ኮና ሐሳብሽ እቴዋ አዎን አምነሽ አለው ብዬ ተጎንብሼው እኔው ልንደድልሽ። አየሽ በርግጥ አምነሻለሁ። ግን ታዩ ብቻ ታዩ። እንዴት ታዩ ማለት? ግን ብሎ ማብቃት እኮ ታዩ ማለትማ እንናገረው ከተባለ ሆዳችን ውስጥ ምንም አይቅር ብለን መች የቃል ዝርዝር ግሳንግሱ ቱማታውስ በቅቶን። አዋቂዎች እንደሚሉት ያመንከው እምነት እንዳይጠፋብህ ስሩሉ እንዳያሟልጭብህ ውሃ እንደነካው ሳሙና ቃሉ እመን ግን አረጋግጠው ይላሉ።
ኦ አሁንም አልገባኝም። እውነት ነው ሊገባሽም አይችልም። እምነት አይገባም ፍጥረቱ። እንደ ሂሳብ አይደለም ስሌቱ። ይሄ ሲደመር ወይም ሲቀነስ ከዚያ የማይሉት ለይተው ሰንጥረው ቀለም የማይሰጡት አይነት ነውና አመንኩ ማለት እውነት ነው አይገባም እምነት እንዴ። እና አትመኑ ጉማ ተዝገኑ እያልክ ነው ይሆናላ። ለዚህ እኮ ነው እኔን የዘለቀ ላንቺ አልገባሽ። እምነት ይሰጣል ይቀበሉታል እንጂ አይገባም ይምልሽ። ታዲያ የመሐላ ነዶ የምንከምረው ዶሴ ድርሳናቱን ተጭነን የምንምለው ትርጉም ፍቺው ምንድነው? ተውኔት ይለዋል ሰው። ቲያትር ወይም ህይወት በይው ፍጡራን የሚጫወቱበት መድረክ ነው። አርጅቶ ጥጥ መስሎ ጸጉሩን እያየሽው ልጅነቴን አያስጨርሰኝ ብሎ ሲምር ስሚው። ይሄንንም ተይው። ከሞቱ የአንድ ጎረምሳ ዕድሜ ያስቆጠሩ አባቱን አድምጩ። አባቴ ይሙት ብሎ የሚምለውን እና የሳሳ እምነቱን ሰው በቋፍ ይዞ ሊያከርማት የመሐላ ማሳ ጭሎ ነው የሚከምርላት። የምትፈራውን ነፍሱን እኮ ነው በስጋው የሚደልላት። እና ቢምሉ ቢገዘቱ እመኝኝ ቢሉ አትመኛቸው አትቀበይን የምትለኝ በጥለዋ እንደምትደነግጥ ድኩላ ሰግቼ በጥርጣሬ የመክዳት ባህል ዋኝቼ እንድኖር ነው የምትነግረኝ? ሁሉም ትቼ ካመኑማ ከተቀበሉማ በራስ ልክ ሰርቶ በራስ ማመን ነው ለክቶ እንጂ ካንቺ ውጭ ያለ እምነት የቆመበት ባላው መቆሚያ ምድሩ መኖር አለመኖር መለያው ሌላ ነው። እና አምናለሁ ብሎ የእምነት ችግኝ ሲተክሉ ለራስ በራስ የገቡት ኪዳን ነው ቃሉ። መተማመኑም ቢሆን የእምነት ግቡ ራስን ማመን ነው ነፍስ ልቡ። እና ማመን የለም መተማመን ይሉት ቀለም በሰው ልቡና ላይ አልፈሰሰም። አምላክ ፈጣሪያችን በምሳሌም አላሳየም። ከፈጣሪ ከአምላኬ ከምሳሌው ትርጉም ወይም ፍቺ ካልሹ ካለፍንበት የሥጋ ዓለም በአመጽ ሞገድ ካልተነካው ሰውነቴ ካልፈተነኝ እኔ እንዳየሁት ይው ብለሽ ካልገደብሽኝ እንዲህ ነው እኔ ከልቦና የዘለቀኝ የአምላካችን አስተምህሮ ተምሳሌ ምልክቱ የመንታዎቹ ፍጥረት እምነት ክህደቱ ሶስት የዶሮ ሳይጮህ ለቅጽበቱ ጴጥሮስ እኮ ነው መስተዋቱ አንጣር ላንጣር ነው ቴዋ እምነት ይሉት ክህደት አመነም ካደም አመነም ቢሉት እና መጨረሻችን ምን መጨረሻለው? መጨረሻችንንማ ማናወቀው እና ግን እንዴት ልጠይቅ? እሺ ታምነኛለህ? አንቺ ደግሞ ጥያቄ አትረሽም። የእምነትና ክህደት ቀለም አንቺ ዘንድ አይቀይምም። ብቻ ጭብጥ ታክል ልባችን የሁለቱም ዋሻ ናት። በራሳችን አምሳል ሰርተን ለክተን የምንኖርባት የእምነት ሻማ ለኩሰን ብናበራት ክህደት ጨለማው ሲታገላት እፍ ብሎ ሊያወድማት ትንንቅ እንደያዛት የጥርጣሬ ነጋሪት እየጎሰመባት ሁሌም ያደነቁራት እምነት ናትና ሰው ሁለቱንም በውስጡ አዝሎ እየዋለ አመነ ካደ እየተባባለ አለ። የተከበራችሁ አድማጮቻችን እስቲ በቃላት እንጫወት። ይሄን ካነሳን ዘንዳ በፖለቲካ ንግግር ውስጥ የሚሰሙት ማደንዘዣ ቃላት አይነት ይሆናሉ። አሁን ለምሳሌ ሰበር ዜና ምናምን ተኮር ሽብርተኛ አክቲቪስት እንዳስቀምጠው አክራሪ ጽንፈኛ ያለን ቃላቶችን ስንዘረዝር ሰዓቱን ልንጨርስ ይሆናል። እውነት ነው እና ዘወትር የምንሰማቸውና ትርጉም እያጡ የመጡትን የሚያሰለቹትን ለምን አንቀልድባቸው ማለት ነው። ቆይ ቅድም በስልክ ሳወራሽ 2 ጊዜ አሁን እዚህ ስትመጪ 3 ጊዜ መኝታ ቤት ደግሞ ገብተሽ ልብስሽን ቀይረሽ ስትወጪ 2 ጊዜ እኮ ነው እወድሻለሁ ያልኩት። እንግዲህ ደምሪው 2 ሲደመር 3 ሲደመር 2 7 ጊዜ ትሰሚኛለሽ? እወድሻለሁ ስልሽ አንቺ አንድ ላመል ሌሉን ተው ብለሽ እንኳን ወይም ተሳስተሽ አንዴ እንኳን እወዳለሁ እኮ አላልሽም። ግራ ግብት ያለ ፍቅር ማቲያስ ቃላት ምን ያደርግልሃል? ምን ይሰራልሃል? ስንቱ ምላሱን ይዘረጋ የለም እንዴ? እኔ በተግባር ነው የማምነው። የወሬ ቱልቱላና ድንፋት አልወድም። እወድሃለሁ ታዲያ በምን ይገለጻል? ኧረ በሽለላና በቀረርቶ ነው። ስማ ማቲ እየው አይኔን ተመልከተው። አትፍራ ጠጋ በልና ተመልከተው። ምኑን አያዋለሁ አይንሽን? አመድ አልመሰለም?
ይሄው ውስጡን እና አይንሽ አመድ ለበሰ ግራጫ ሆነስ እናማ ፍቅር ነው ፍቅር ሲይዝ ሰው በአይኑ ይታወቃል ሲባል አልሰማህም? አረ በጠቅላላ ይሄማ ሰበር ዜና ነው። እንዴት? ተመልካቾቻችን አሁን ሰበር ዜና አለን። ሰላማዊት የተሰኘች አዲሷ የማቴዎስ ፍቅረኛ ፍቅር የመያዟ ምልክት አይኗ ላይ አመድ የተነሰነሰባት መምሰሉ ተደረሰበት። ማቴዎስ አመለካከትህን አልወደድኩትም። በልዩነታችን መኖር መቻል አለን። ደግሞ ስለ ፍቅር ግንኙነት እኔ ማንንም አይጠይቀኝም። ካስፈለገ የቀደሙት ፍቅረኞቼ የጻፉልኝን የፍቅር ዕውቀት ደብዳቤ ላሳይሽ ይችላል። ምንድነው የምታወሪው? የፍቅር ልምዴን ነው። እንደ ስራ ልምድ አጽፈሽ መሆኑ ነው? ምን አለበት? ቆይ ላንብብልህ። ለሚመለከተው ሁሉ ሰላማዊት ተበጀ ከኔ ከንቱኔ ጋር ላለፉት 8 ወራት በፍቅር በቆየችበት ጊዜ ፍቅር ተኮር ሆና የቆየችና ህዝባዊ አመለካከቷ እንኳንስ ለኔ ለጎረቤትና ለወገን የተትረፈረፈ ነበር። በደረሰችበት ብሔራዊ ትብብር እንዲደረግላት ሳሳስብ በታላቅ የድል ስሜት ነው። ፊርማ የማይነበር ረበ ተክላለሁ እና ደብዳቤ አጽፈሻል? አንተም ብትሆን ፍቅር ሲበቃ የመልቀቂያ ወረቀት መጻፍ ግድ ይልሃል። ደብዳቤ እኔ ደብዳቤ አልጽፍም። ሰላማዊ አመለካከትን አልወደድኩትም። ምን ነው ጠቆረ ወይስ ቀላ? የለም የትምክህት ወይም የአክራሪነት ወይም የጽንፈኝነት። እሱ እንኳን እንዳመለካከታችን ነው። የመጣንበት ጎሳ ያለንበት መደብ ይወስነዋል። የመጀመሪያ ቀን ስንገናኝ አቋማችንን የተዋወቅን መስሎኝ ነበር። ደግሞ አክቲቪስት ነህ ብዬ ነበር። አሰላለፋችን አልተግባባም ማለት ነው። ብንተዋወቅም ሰላማዊት በየቀኑ እኮ አንቺ ጥሬ አዲስ ነሽ። ቆይ ከተገናኘን ስንት ጊዜ ነው የሆነን? ቆይ እስቲ 18 ቀናት ነው። አሁን እንደውም በጠረጴዛ ዙሪያ ተቀምጠን ግምገማ ማድረግ አለብን። ታዲያ እንዲህ ከሆነ እንደውም ሽብርተኛ አመለካከትን አልወደድኩትም። ምን ማለትሽ ነው? በቃ ቀደም ሲል እንዳስቀመጥከው በየቀኑ አዲስ ነሽ ብለኸኛል። አዎና እንዴ አንቺን ወድሻለሁ ማለት ታዲያ ምን ጥቅም አለ? አየህ ማቴዎስ፣ ይህ ኪራይ ሰብሳቢ አመለካከት ካልተለወጠ ችግር አለ እና እምቢ ካልክ የተቃውሞ ሰልፍ ወጣለሁ። አንቺን ባፈቀርኩ ወድሻለሁ ባልኩ ደግሞ ልንገርሽ የ8ኛ ጊዜ ማለቴ ነው። ምኑ ወድሻለሁ ካልኩ ነው? አንተ ወንድሜ የ5ኛው አመት የትራንስፎርሜሽን እቅድ ያስፈልጋል። አረ በፈጠረሽ ፍቅር ተኮሩኝ መጀመሪያ። የተከበራችሁ አድማጮቻችን ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ናቸው የቀሩን። በስተመጨረሻ የጥበባዊ ቃላችን ሹካችሁን አትርሱ። አንዲት በጽኑ የታመመች በሕይወትና በሞት ቀጭን ጎዳና ላይ ቆመች ጎልማሲት ሴት ናት። ካልጋ ላይ ከዋለች ሰነባብታለች። ሐኪም ተስፋ የለሽም ካላትም ቆይታለች። ታዲያ እንደ መጨረሻ ሰዓት ተቆጥሮ ሴትዮዋ ምኞቷን ፍላጎቷን ይሟላላት ዘንድ ወዳይ ዘመድ ደፋ ቀና ይላል። ታዲያ ላበነፍሷ ይህንን ምዕራፍ ቢያነቡልኝ ያንን መዝሙር ቢዘምሩልኝ እያለች ትቆይና አንድ የረሳሁት ነገር አለ ትላቸዋለች። የመጨረሻ ምኞቴ ስሞትና አካሌ ከሳጥን ውስጥ ሲውል ከሹካ ጋር አብሬ እንድቀበር ፈልጋለሁ የሚል ነበር። የነፍስ አባቷ በመገረም ተመለከቷት። ግራ ገባቸው። ቀስ ብለው ጠየቋት ስለምን ሹካ እንደፈለገች። አያቴ እንዳስተላልፍ የፈለገችው መልእክት ነው። ሁልጊዜ ሆቴል ገብተን ግብዣ ስንጋበዝ ሹካችሁን አትስጡ፣ የበለጠው ምግብ ስለሚመጣ ኋላ መብያ ታጣላችሁ ትለኝ ነበረ። በመጨረሻ ሁሌ የሚቀርበው ቸኮላት ኬክ ነበረ። አዎ ሁሌ የበለጠ ስለሚመጣ ሹካ መያዝ አትርሺ ብላኛለች አለቻቸው ይባላል። እና አስከሬኗ ከሳጥን ሲገባ አብሯትም ሹካው ሲጨመር በዓይነ ሕሊናቸው ሲታያቸው ወደ በለጠው ወደ ተሻለው የመሄድ ምልክት ሆነና ለነፍስ አባቷም ታያቸው። ዓይናቸው እንባ ረጠበው እና ሹካ ምን ይሰራልሻል የተባለውን እኛም ከጥሞናችን እናውለው። ስንቶቻችን ሹካችንን እንጠብቅ ይሆን?
አሁን ስለሚያለፋን ዛሬ ስለሚጨንቀን ጭንቀት ሳይሆን ነገ ስለሚጠብቀን ታላቅ ደስታና ፍስሐ እረፍትና ሐሴት ላፍታ አስበን እፎይ ብለን እናውቅ ይሆን? ለጭንቀቱ የዛሬው ቀን ይብቃው የሚል ታላቅ የጥበብ አገላለጽ አለ። ልብ እንበል ደግሞ በጭንቀት ስንዋትት የምናባትተው ከቶም የምናደክመው ራሳችንን ነው። ካልሞላው ነገር ይልቅ የሞላው ብርጭቋችን ሊያበረታን ይገባል። የነገ ሙላቱ፣ የነገ በረከቱ፣ የነገ ጸጋው ከክፋቱና ከመርገምቱ ይልቃል። እኛ ኢትዮጵያውያን በጥንታዊነት የምንጠቀስ ሁሉን ችለን ለዛሬ ደረስነው ተስፋችንን ስላላጣን ነው። ብርሃናችንን ስላላጨለምን ነው። አሻግረን የምናየው ተስፋ ስለኖርንም ጭምር። በነገ ተስፋ እንጽናናለን። ብንንገዳገድ ለመጽናት፣ ብንደክም ለመበርታት አናቅማማም። አሁንም ሹካችንን አንርሳው። ዛሬ ከፊታችን ካለው ይልቅ የበለጠውና የላቀው ይገጥመናልና ተስፋችንንም አናጣም። 4 ነጥብ። ይህ የዛሬው የጥበባዊ ቃል ፍቻችን ወይም ትርጓሜ ነበረ። ጠቅላላ ዝግጅታችንም በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓት በልዩ ልዩ መርሃ ግብሮች እንገናኛለን። እስካሁን አብረናችሁ ቆየነው ቅድስት ተመነዘርና እኔ ኢሳይያስ ልሳኑ ነበርን። መልካም ሳምንት ይሆንላችሁ። ጤና ይስጥልኝ።